ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እስቲ ከ3 ወር በፊት ያጠናቀቅነውን ቤት ላሳያችሁ ወድጃለሁ። ሀርቡ ከተማ ላይ ጫኔ ፎቅ ገባ ብሎ ካሁን በፊት ቪዲዮ ላይ ለቀላችኋለሁ። እንግዲህ ሀርቡ ላይ በጣም ብዙ ስራዎችና ድጥና ፍክት ያሉ ስራዎችን እየሰራ እንገኛለን። በጣም ከጠዳና ፍክት ካለ ስራ ከሰራናቸው ቤት አንደኛው ይሄ ነው። እንግዲህ አዲስ ሰፈር ማዳው ጋር እየሰራሁኝ የምገኘው እዛው ሀርቡ ላይ ነው ማለት ነው። እና እዛ ቃጫ አንሶን እዚህ የተረፈ ቃጫ ላይ ቃጫ አንሶኝ እዚህ ቤት የተረፈ ነበርና እዚህ ቤት ለመውሰድ መጥቼ ነው ላስቃኛችሁ ነው ማለት ነው። እንግዲህ ከ3 ወር በፊት እንደዛ አሳምሬው አሁንም ቁጭ እንዳለ ቁልጭ እንዳለ ነው። በጣም እንዳማረበት ገና አሁን ያለቀ ነው የሚመስለው። ይሄ ቤት እንግዲህ ወደ 5 ክፍል ነው አይደል አብዱ? ወደ 5 ክፍል ቤት ነው። ውጭ እንደምታዩት ኳርቲዝ ነው። መስመር አለው ፉካ ምናምን በሲሚንቶ የወጣለት ነው። በጣም የሚገርም ስራ ነው። ፉካው ትንሽ እንትን ይላል እንጂ ሌላው ኳርቲዙ ጥድት አድርገን የሰራ ነው። ኮርኒሱ ጅብሰን ኮርኒሱ እንደምታዩት ይኸው ገና አንድም ትራክ የለውም። የመሰንጠቅን ባህሪ አላመጣም። ውጭ ላይ በበረንዳው ማለት ነው እንደምታዩት በጣም ጥድትና ፍክት ያለ ስራ የተሰራው ከመጥዳቱም ከማማሩም በላይ ደግሞ አንድም ነገር እንኳን የትራክ ወይም የመሰንጠቅ ባህሪ አላመጣም ማለት ነው። ውጭ ቀለሙ ኳርቲዙ እንደምታዩት በጣም በሚገርም ሁኔታ የሰራ ነው። የቀለም ከለር የመስኮትና በሩ ይሄውና ጎልደን ነው። ላይ ጥቁር ከለር ጨምሬ ነው የሰራሁት እና በጣም ነው የሚያምረው። እነዚህ መቃኖቹ ላይ ምናምን ጥቁር ቀለም ምናምን ቀብቻቸዋለሁ። ቡኒው ስትራት እነዚህ ብረቶች ስለተመቱ ነው እነዚህ ጥቁር ያለው ማለት ነው። ከእንትኑ ላይ ከመስኮትና ከንቱ ላይ ያለው እሱንም ቡኒ ከለር ቀብቻዋለሁ። ቋሚውንም እንደዚሁ በተመሳሳይ በወርቃማው ከለር ጥቁር ጣል አድርጌ ነው የሰራሁት። በጣም ያምራል። ይሄ ወርቃማው ብቻ አይደለም የበሩ ከለር ጥቁር ጣል አድርጌ ነው የሰራሁት። እንደምታዩት በጣም ውበት አለው። ይሄ እንግዲህ ውሃ የመሰለ ከለር ወይም ሰማያዊ ሆነም ነጣ ያለ ከለር መስተዋት ቢገጠምበት በጣም ያሳምረዋል። በጣም ውበት ይሰጠዋል ለቤቱ ማለት ነው። ውጩ እንደዚህ ይሄን ይመስላል። እስቲ ደግሞ ወደ ውስጥ ገብቼ ላስቃኛችሁ። ቤትም ሰው የለ እንግዲህ ስልክ ልደውል ነው። ገና ማዘሯ ጋር ስልክ ደውዬ ገና ላስፈክር ነው። እስቲ ስልክ ልደውል። ችግር የለም ባትመጡም እንዴት ናችሁ? ችግር የለም አሁን መምጣት ካልፈለጋችሁማ እንትን ቃጫ ፈልጌ ነው ማለት ነው። ትንሽ እዚህ ላይ ጎሎኝ ቃጫ ትንሽ ጎሎኝ ፈልጌ ነው ምልሽ። እዚህ እናንተ የተረፋለማ ቃጫ ይሄ ቦለሉ አለ መጥቼ አለ ትንሽ ወስጃለሁኝ እመዝነውና ማለት ነው። ብሩን ይዤ እመጣለሁ ከሰዓት ወስጃለሁ። ትንሽ ልንገርሽ ብዬ ነው። አለ የተረፋለ እኮ እዚህ እኔ ወስጃለሁ። ቀነስ አድርጌ ወስጃለሁ። ዙሮ እንትን እዚህ ጎሎኝ ነው ስራ አቋርጦኝ ነው። ዛሬ ጨርሳለሁ ብዬ እዛ አዲስ መንደር ያለውን ቤት እሱን ጨርሳለሁ ብዬ እንትን ጎሎኝ ነው አጥቼ ነው። እዚህ ከተማ ስለሌለ ነው የነ ካሊር ቤት ነው እና እዛ ሂጅ ወስጃለሁ። የተወሰነ እመዝነውና ብሩን ይዤ እመጣለሁ ከሰዓት። እሺ መራባ ማዘርዬ አንቺን ላስፈቅር ብዬ ነው። እሺ ከባልታቸውንም አላወጡም። አንተ ምኑ ነው ሳሎኑ ይኸውና ገጥሞ ጨረስም። ኧረ ያላል ይሄ መብሪያ ሰራተኛ ምንነክቶን ነው። ይኸውና ሳሎኑ ደግሞ በጣም የሚገርም ዲዛይን ነው። ሳሎኑ አልሙኒየሙ በጣም እብድ ያለ ነው። አልበራም። ኢንሻአላህ ሲበራ መጥቼ ማሳያችሁ ይሆናል። ስቶክ አገጣጣማችን ይኸውና ሙሉ ዲዛይን የሰጠነው እኛ ነን። ኤሌክትሪክ ሰራተኛው በግድግዳው ላይ ይወርዳል። እንደምታዩት ይኸው ከኮሪስ ጀምሮ በግድግዳ ይወርዳል። ከዛ መሃል ላይ ስቶኮች አሉ እንደምታዩቸው። በዚህ ጋር በግድግዳ እንወርዳለን እንደዚሁ በተቃራኒ። ከዛ ሲቀጥል እዚህም መሃል ላይ ያለችን ከዛ እዚህና እዚህ 2 ስቶክ አድርገናል። ይሄውና በዚህ ጋር እንወርዳለን። በሰፊው ዛይስ ደግሞ ይሄውና ስቶኮቹ 4 አሉን ማለት ነው። እነዚህ አሁን ጥቋቁሮቹ ነጭ ከለር የሚያበሩ ናቸው። ይሄ ደግሞ ይሄ አረንጓዴ ቢጫ ምናምን የሚያበሩ ናቸው። እቺ ጥቁሯ ደግሞ ነጭና ዋርም ብቻ የምታበራ በጣም የምታምር ስቶክ ናት። ያው የሰዎቹ ምርጫ እንደ ምርጫቸው ነው የሚሆነው እና እንደዛ አድርገናዋል ማለት ነው። በዛም ጋር እንደዚህ ግድግዳው ደግሞ እንደምታዩት ፍክት ያለ ነው። ቀለም ቅባችን በጣም የሚገርም ከለር ነው የቀባ ነው እና
ግድግዳው እንደምታዩት ጥቅጥቅ ነበር መጀመሪያ ታይለሰን ነው በጥቅጥቅ ላይ ነው የሰራ ነው ያው እቃ ምናምን ስላለው ነው በደንብ የጀኮሎ ቁርጣው ምናምን ያልታያችሁ የበር ጠርዝ እንግዲህ ተመልከቱ ይኸውና በርና መስኮት እኔ ሁሉም ቦታ ላይ ነው ጠርዜን ቀጥ አድርጌ የማወጣው ጠርዝ ፍሬም አልጠቀምም ይኸውና ይሄን የበር መስኮት ጠርዝ ይሄን ይመስላል በጣም የሚገርም አድርገን ሰርተነዋል ማለት ነው 4 ክፍል ነው አንተ 5 ክፍል ያልኩት የነ ሀሊድ መስሎኝ ነው ይሄውና የእናንተ ስንት ቆርቆሮ ነው ይሄ ሳሎኑ ሰፋ ስለሚል ነው ከዛ ሲቀጥል ወደ ሴቶች ሳሎን ነው የምንሄደው የሴቶች ሳሎን ብድ ያለ ነው እንደምታዩት ዋለው ስቶኩ በጣም ብዙ ነው ሻዶ ላይት አለው ሻዶ ላይት ተገጥሟል እንትን ዋርምም ነው ከዛ ከለርም ያበራለው እንደምታዩት በጣም የሚገርም ነው ያው ሴቶች ብልጭልጭ ነገር ይወዳሉ አይደለ ቦግ እንዲላቸው ነው ያደረግነው የሴቶች ሳሎን ይሄ ነው ይሄ እዚህ ጋር እንግዲህ ገብቶበታል እዚህ ጋር ይሄን ይመስላል ሶኬት ተመልከቱ በጥቁር ከለር ነው ያደረግነው ሹራማ ስለሆነ ጥቁር ከለር ሶኬት ማብሪያ ማጥፊያ በጣም ያምራል በጥቁር በነጭም አለ በመፈልጉት ቡኒም አለ በመፈልጉ ማድረግ ትችላላችሁ መስኮት ደግሞ እዚህ ቤት ነው አሁን እጄ ቃጫ ያመጣሁት ከማዘሯ ጋር ይሄንን ቤት አሁን ይሄንን ለመስራት ነው ማለት ነው ይሄ ውጭ እንደዚህ የቀባ ነው እንደምታዩት የውጭ ቅብ ይሄን ይመስላል ይሄ ደግሞ ስቶን የሚባል ነው በጣም የሚገርም ነው በጣም የሚያምር ዲዛይን ነው ማለት ነው ለዚህ ቤት ነው ያመጣ ነው እንግዲህ ቃጫ ያነሰን ይሄንን አፈራርሰን ነበርና በሩ ላይ ምናምን ዝጋ የነበረ ዲዛይን ነበር እሱን አፈራርሰን ይሄንን በጅብሰም ጠርዝ ያወጣ ነው ለዚህ አንሶ ነው ቃጫውን ይሄንን እቺን ቃጫ ያመጣ ነው በደንብ አድርገህ ጠቅጥቀው ይተቀጥቀል ቃጫውን አሳየው በደንብ አድርገህ ጠቅጥቀ እንግዲህ ይሄውና እንደምታዩት ያሁን ተገርምዶ ነው ይሄን እንደዚህ እንደምታዩት ገረማምደን ይሄን እንደዚህ ጠርዝ ያወጣላ ነው በጅብሰም ማለት ነው እንደዚህ ያወጣን በፕላስቲክ እንደዚህ አረግን ፕላስቲክ አርገንና በሰንትራት አርገን በጅብሰም ጠርዙን ያወጣ ነው እንገኛለን አንድ ባልዲ ስጡኝ እንደዚህ አርገን ይሄን ያወጣ ነው ማለት ነው የወጣው ጠርዝ እንግዲህ እንደምታዩት ይሄውና የዚህ ቤት እንግዲህ አሰነጣጠቅ ጠርዝ ነበረው መቃኑ ላይ ስለነበር መቃን ላይ ያለውን አንስተን ሰርተነዋል በዚህ ጉዳይ ላይ ሰፋ ያለ ማብራሪያ መሰጣችሁ ይሆናል እንግዲህ ዝሮ ለዚህ ቤት ነው ያመጣነው ቃጫውን ቤቱ ይሄን ይመስላል ጥዲትና ፍክት ያለ ነው ይሄ ደግሞ በጣም ይለያል ያምራል አቀባቡ ቅቡም ስቶን ይባላል ስቶን ቅብ ነው ምንቀባው ስቶን ቅብ ማለት ቤታችንን ሊያሳምርና ውበት የሚሰጥልን ነው ፉካ ተጠቀሙምላችሁ እንግዲህ በምክንያት ነው አያችሁት አሁን ይሄ ልሙጥ ነው ወጥ የሆነ ነገር ነው ይሄው እንደዛ ምናምን አድርገው ምናምን ይሄ ዲዛይን ምናምን ይሄ ነው በጣም ናይ ካሜራ ራሱ